እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅሬ የተሰኘውን ክፍል 2 ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ትጠቀሙበታላችሁ፣ ትማሩበታላችሁ። የሀቢብ ስድብ በየቀኑ ቢብስም ፎዚ ግን ቁብ ሳትሰጠው እሱን ከማፍቀር አላስቆማትም ነበር። እየሰደባት ትወደዋለች። ከምንም በላይ የማትረሳው ነገር ቢኖር አንድ ቀን ከስራ መመለሻዋ ሰዓት ደርሶ ወደ ቤት እየሄደች ስልኳ ከቦርሳዋ ውስጥ ሆኖ ይጠራ ነበር። ፎዚ አልሰማቸውም። በምትሄድበት መንገድ ዳር የነበረው ጫጫታና ሁካታ የስልኩን ድምፅ ሊያወጣው ስላልቻለ ፎዚ ስልኩን አንስታ ጥሪውን ሳታስተናግድ ቀረች። ቤቷ እንደደረሰች ሀገር አማን ቤቴ ሰላም ብላ የቤቷን የበር ቁልፍ ከቦርሳዋ አውጥታ ስትሞክር እንደ አጋጣሚ ሆኖ በሩ ክፍት ነበር። ሀቢብ ቀድሞ እንደገባ ስለተረዳች ሀሳቧን ሁሉ በሩ ላይ ጥላ ባሏን በአዲስ መንፈስ ለመገናኘት በሙሉ ፈገግታና በሚያስቀና ደስታ እየተፍነከነከች የበሩን እጀታ ይዛ ከፈት ስታደርገው ያላሰበችው ነገር ገጠማት። ጣቶቹ ከብረት የጠነከሩ የሚመስሉ ሻካራ መዳፍ የፎዚ ፊት ላይ አረፈ። ጮህ አይኗ እስኪሸፈን የጉንጯ ቆዳ እስኪገፈፍ በጥፊ መታት። በድጋሚ መታት። ሀቢብ ነበር። ለምን እንደመታት አላሁ አዕለም። ለምንድን ነው ስልክ ያላነሳሽው በሚል ጥያቄ አንቧረቀባት። ስልክ ስላላነሳችለን ነው ማለት ነው የመታት። ፎዚ አይኖቿን በግድ ከገለጠቻቸው በኋላ በፍርክርክ መዳፎቹ ጥፊ የቆሰለውን ጉንጮቿን በእጆቿ እያሻሸች ለማልቀስ እያዳዳት አይኖቿ በቅጽበት በእንባ ተሞልተው ለሰስ ባለ ድምፅ ደውለህ ነበር እንዴ አለችው። ሁሌም በመጥፎ ይጠረጥራት ኖሯልና አሀ አንቺ ከማንም ወንድ ጋር እየተንዘላዘልሽ አውቀሽ ያላነሳሽውን ልትዋሽ ነው? አይሽቃል። ይሄ እኮ ሰይጣን የማይፈጥረው ነገር የለም ይገርማል ብሎ ደም ማንባት በቀራቸው አይኖቹ አፈጠጠባት። አይኖቹ ቀልተው ነበር፣ አይገልጻቸውም። ደም የለበሱ በርበሬ የጎረሱ መስለዋል። ሞባይሏን ለማውጣት እጇን ወደ ቦርሳዋ እየሰደደች ወላሂ አልዋሸሁህም አለችው። ዝም በይ ቀጣፊ ብሎ ጥፊውን ሊደግመው አቃጣው። ፎዚያ በሀቢብ ከቦክስ ያላነሰ ጥፊ ጉንጯ ላይ ጠባሳ የቀረ ይመስል ይህን ክስተት አልረሳችውም ነበር። እንዴት ይረሳል? አገራማን ብላ ወደ ቤቷ ስትገባ ያላሰበችው ጥፊ ሲገጥማት ባላወቀችው ነገር እንዴት ይረሳል ይሄ? ይሁን እንጂ ፍቅሩ በልጦ መውደዱ ገጦ ይበልጥ ነበርና ሁሉም ይሁን ብላ በተቀበለችበት ጸቡንም ነገሩንም ወደ ፍቅር ለውጣ ትዳሯን አቆይታለች። ጎበዝ ናት፣ የምር ትዕግስተኛ ናት። የሀቢብን መጥፎ ጥርጣሬ ለማስወገድ ስትል የድሮ ፍቅሩን ቢመልሰው ብላ ከምትሰራበት መስሪያ ቤት የመልቀቂያ ደብዳቤ እንኳ ሳታስገባ ለቀቀች። ምክንያቷ ደግሞ በተደጋጋሚ ከመስሪያ ቤት ወንዶች ጋር ትቀብጫለሽ፣ እኔን ቀይረሽኛል እያለ መውጫ መግቢያ ሲያሳጣት፣ በቤቷ ውስጥ ሰላም ሲነሳት ወጥቼ እንድሰራ ካልፈለክና ካላስደሰተህ ቤት እውላለሁ ብላው ባሏን ለመንከባከብ ለሀቢብ ካላት መሀባ የተነሳ ስራዋን እርግፍ አድርጋ ትታ ቤት ውላለች። ይገርማል። መጥፎ ጥርጣሬ እኮ አይፍረድ ነው። ይሄን ዱላና ተደጋጋሚ የሆነ ስድብ ቀጣፊ ውሸታም ሳይከብዳት ዛሬ የተነፈሳት ርካሽ ቃል ፎዚን እያነፋረቀ ያስለቅሳታል። ይሄ ያላስለቀሰ ምን ያስለቅሳል? እኔ ነኝ ርካሿ እያለች ታላዝናለች። የኔ ውድ የሚለው ጥሪው ባንዴ ተወግዶ የፍቅር ቃላቶቹ እንደ ስደተኛ ርቆ ተሰዶ በቤታቸው የጸብ አውዳማ ሆኗል።
ሰሞኑን ያመጣው አዲስ ጸባይ ደግሞ ፎዚን እየተፈታተናት ትዳር እንዳንገሸግሻት ሊያደርጋት ምንም አልቀራትም። ለሱ ብላ ስራ እንዳቆመች በጸብ የጠለሸውን ትዳር ወደ ፍቅር ለመቀየር እየታገለች ባለበት ወቅት እኔም ማመጣውን ተቀምጦ መብላት አይከብድሽም? የፈጣሪ ያለ ሰውዬማ ጤነኛ አይደለም ይላት ጀምሯል። ምንም አትመልስለትም። ይልቁንስ በሱ መጥፎ ንግግርና አጸያፊ ተግባሩ ብትማረርም ሀቢብን መንከባከቧ ከእለት ወደ እለት ጨምሯል። ጭራሽ እንዲህ እያረጋትም እኮ ነው። ከስራ መመለሻው ሰዓት ሲደርስ በሚያምሩ ልብሶቿ ተሽከርክራ እሱን በሚያማልሉ ነገሮች ተውባ እሱ በመረጠው ሽቶ ጠረኗን አውዳ ትጠብቀዋለች። ሀቢቢ እንኳን ደህና መጣህልኝ ብላ እቅፏ ውስጥ ልታስገባው እጇን ስትዘረጋ የዘረጋዎቹን እጆቿን በእጆቹ ገፍትሮና አመናቅሮ አንቺማ ደህና እንድመለስ አትፈልጊም ነበር፣ ያው ተመለስኩ ብሎ ነገሩን ይጀምረዋል። ነገረኛ ሰው አይፍረድ አይደለ? አሁንም ግን ነገሩን ወደ ነገር ቀይራ ቤቱን በጸብ ቦምብ ማጋየት ስለማትፈልግ በሙሉ ፈገግታ ፈገግ ብላ ወደሱ ጠጋ እያለች ሀቢቢን ፍቅ ብለከኛል ትለዋለች። በጣም ትዕግስተኛ ነው ወላሂ። እንደምታፈቅረው ያውቃል። ነገር ግን እሱ ጸቡን ስለሚፈልገው የእሷ የፍቅር ቃል አይረታውም። ሀቢቢ የኔ ማር፣ የኔ ፍቅር፣ ውዴ እያለች የምትጠራው ነገር አይዋጥለትም። አጠገቡ ከተቀመጠች በኋላ ጸጉሩን እያሻሸች መሆንህብኝ ነው ውዴ አለችው። እጆቿን ከጸጉሩ ላይ እያነሳ ለምን ትነኪኛለሽ ብሎ አይኑን ጎለጎለባት። ይገርማል። ፎዚ ብስ እንዳይናደድ ብላ ዝም አለችው። ብቻ በስስት እያየችው አይኖቹ ላይ ታንከባልላቸዋለች። ግንባሩ ተጨማዶ ተኮሳትሮና ተቆጥቶ ከተቀመጠበት ምንጥቅ ብሎ ተመናጭቆ ተነሳና ወደ መኝታ ክፍሉ ገባ። በአስተያየቷ ተናዷል። የፍቅሯ ኃያልነት አፉን ዘጋው እንጂ በስስት የምታየው ሚስቱን ምን ታፈጫለሽ ለማለት አስቦም ነበር ይላል የዛሬው ክፍል። በቀጣይ በክፍል 3 እስከምንገናኝ ድረስ ሰላማችሁ ብዝት ትረፍርፍ ይበልልኝ። እወዳችኋለሁ። ለምታደርጉልኝ ማበረታታትና ድጋፍ ከልብ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮችም ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ ላይክ ሸር አድርጉልኝ። በጣም ነው የምወዳችሁ። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።